አማራ ፋኖ ብሔራዊ ንቅናቄ ሐሳቤን እገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ዛሬ ይሄንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችንን ይህንን ደስታ ተቀብለው ትግላችንን በጋራ እንድንሻገር የአማራን ህዝብ መከራ ከላዩ ላይ እንድናነሳለት የሚል አጭር መልእክት ነው የማስተላልፈው። አመሰግናለሁ። አርበኛ ደሳለኝ ሲያስቡ ሸዋ እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ቀጣና ሳምነው ዕዝ ዋና መሪ። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጣና ሳምነው ዕዝ መካከል የነበረው ያለ መግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ ስትወጡ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በአገር ውስጥ የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት ይህ ችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው የማትሰለቸው የማትደክመውና ተስፋ የማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። ከጀግናም ጀግና የመረጣት ሰው ማታሙ በልክ የተገመደው የሚመካበት ባይኖር መጥረጌ የኢትዮጵያ ገበዝ መራው ጊዮርጊስ አሁን የሚባል ሸዋ ተወልዶ የሚያስደገድግ ከዙፋን ወርዶ ለጥቁር ነፃነት ቅድመ ትንሣኤ አፄ ምኒልክ ላለ ማሳየ
ድርጅት መግባት አለበት ባስቸኳይ። ካልሆነስ ወንድሞቻችን በዛ ውስጥ ያልቃሉ እንጂ ወደደም ጠላም ወለጋ ክፍለ ጦር ወደ አፋብን ካልመጣ እኛ እንቀበለውም፣ በእኛ አይመራም። እሱን የምንደግፍበት ሞራል አይኖረኝም ማለት ነው። የኔ ድርጅት የማን ነው? አፋብን። ወለጋ ክፍለ ጦርና ቢዛሞ ክፍለ ጦር ስለተተኳኮሱ እርስ በርስ ይሄን ነው እኔ የምጠላው። የሐሳብ ልዩነት ቢኖር የፖለቲካ ልዩነት ቢኖር እንኳን አለመተኳኮስ እንዴ ምን አገባ? ለምን ተተኳኮሳለህ? ወንድምህ ልትገል ነው እንዴ ጫካ የገባው? አብይ አህመድ የሚገሉ አይበቃም እንዴ? ይሄኔ ጥያቄ። በቃ ከመከታውና ከደሳለ መማር አለ። እነ ተስፋዬ መካሻን አጣን፣ እነ ጋሽ አሰግድን አጣን። በምን ባለመግባባት የተፈጠረልን አሁን ምን መጣ? ይኸው አንድነት መጣ። ምን ሆነ? ኪሳራ። አማራ ገሉት ከሰር ነው ማለት። አባቶቻችንን አጥተን ከሰር። ሌላ ምንም የተጠቀምነው የለም። መከታውም ደሳለ ላይ ተኮሰ፣ ደሳለ መከታው ላይ ተኮሰ። ከዛስ ተስማሙ በመጨረሻ። የሞቱት አባቶቻችን ናቸው ግን እየቆጩን ያሉት። አሳልፎ የሰጧቸው አባቶቻችን ግን ቆጭተውናል። ስለዚህ ከዚህ በኋላ መከታው ለደሳለ መከታ መሆን አለበት፣ ደሳለ ለመከታው መከታ መሆን አለበት። በቃ ቢዛሞ ክፍለ ጦርና ወለጋ ክፍለ ጦር ቢዛሞ ወደ ድርጅቱ ተከታው ኦፍኮርስ ተከታው፣ ግን አብረው አንድ አካባቢ ላይ ወለጋ አካባቢ እስካሉ ድረስ ወደደም ጠላም ቢዛሞ ክፍለ ጦር ወለጋ ክፍለ ጦር ወደ ቢዛሞ ወይ መጠቃለል አለበት። ተጠቃሎ በድርጅት ውስጥ ይሁን። ካልሆነ ግን ወለጋ ፋኖን የምንደግፍበት ሞራል አይኖርም። የማጨበጭብለት ነገር የለም። በቃ ከድርጅቱ ውጭ የሆነ ለኔ ዘራፊ ነው። ከድርጅቱ ውጭ የሆነ ፋኖ ሌባ ነው። ከድርጅቱ ውጭ ያለ ፋኖ ያልመጣ ወደ ድርጅቱ ያልመጣ ፋኖ ለኔ ጤነኛ አልደግፍም። የፈለክ እንትን በል ወንድሞቻችን ናቸው እነዛ ምናምን አወናቸው። አማራ ሙቷል ብለው ነው የወጡት። አማራ ሆኖ ይገኙ። እርስ በርስ ተናክሰን አሁንም ብዙ ወንድሞቻችንን ማጣት የለብንም፣ አንፈልግም። ፈለቀ። ይሄ ወለጋ ክፍለ ጦር ላይና ቢዛሞ ክፍለ ጦር ላይ ወደፊት የምንነጋገርበት ነው። በዚህ ላይ ሐሳብ መስጠት ትችላላችሁ። ከመከታውና ከደሳለ መማር ስላለ ስለዚህ እንኳን ደስ አላችሁ ብያለሁ። ወየማዬ ሁላችንን የሚያስደስታን ከዚህ በላይ ደግሞ ሁላቸውም አንዱ ነው በአንድ ዓላማ መጥተው ማለት ስልጣኑ ያው ሲያሸንፉ ይደርሳል። ሁሉን ነገር ትተው አማራን ነፃ ለማውጣት ከሆነ የወጡት ነፃ እንዲያወጡልን እንፈልጋለን። በየቦታው እኛ መገደል ሰልችቶናል። በየቦታው መሞት ሰልችቶናል። በተለይ እርጉዝ ህፃናት መገደል በጣም ሰልችቶናል። ከምር የምናየው የምንሰማው ነገር በጣም ከባድ ነው። አንድ ነገር እዚህ ማስተላለፍ የምፈልገው ምድር ላይ ያላችሁት ወንድሞቻችን እየመጣችሁ እዚህ ጋር ስለ ትግላችሁ ብቻ አውሩ። ማውራት ካለባችሁ ስለ ሃይማኖት አታውሩ። መጥታችሁ እዚህ ጋር ስለ ሃይማኖት አውርታችሁ አሁን ዛሬ በጣም ፋኖ እንደግፋለን ሲሉ የነበሩ ልጆች ስለ ሃይማኖት ሽጉጫ ተሸጉጠው ሃይማኖት ከሃይማኖት እያባላችሁ ነው። በቃ ማውራት ካለባችሁ የራሳችሁ ትግላችሁ አውሩ። አናወራም ካላችሁ ደግሞ አትምጡ፣ ሚዲያ ላይ አትምጡ። በቃ መታገል ካለባችሁ ታገሉ። አንታገል ሚዲያ ላይ ማውራት የምፈልገው የምትሉ ከሆነ የምታወሩትን ተጠንቀቁ። እያስወሯችሁ እናንተ ሌላ ነገር እያደረጓችሁ ስለሆነ ወይ አትምጡ ወይ ስታወሩ ተጠንቀቁ። እኔ ይሄን ነው ማስተላለፍ የምፈልገው ወንድሜ። ይሄን ነገር በጥብቅ አስተላልፉላቸው። አይምጡ። በቃ ባይመጡ ምን ይሆናሉ? በቃ ይታገሉ። እዛው መጥተው እዚህ ጋር ሲያወሩ ሌላ ነገር እየመጣ ነው። ገባቸው? አሁን በሃይማኖት በጣም እየተብላሉ ነው። እንትን ላይ ያሉት ሰብል ላይ ያሉት ማለት ነው። እኔ ስለ ሃይማኖት ማውርቼ አላውቅም፣ ማውራትም አልፈልግም። ሙስሊም ክርስቲያን ተስማምተን የኖርን ህዝቦች ነን። አሁን ግን የመጡት በጣም ከባድ ነው እና በተለይ ወንድምየው ትግባባዋለህ ብዬ አስባለሁ። ሀብታሙ የሚባል ሰውዬ መጥቶ እዚህ ሚዲያ ላይ ሳያለ ሃይማኖት አያወራ። እኔ ስም ገልጬ ነው የምናገረው እና አመጥቶ አያወራ። ምናልባት የህዝብ ግንኙነት ሊሆን ይችላል። ቆይ አንዴ ልጨርስ። ኧረ ልጨርስ። አንተም ስለምትግባባው ንገሩት። በቃ መጥቶ እዚህ ላይ ስለ ሃይማኖት ከዛ ውጭ ግን ባንዲራው ላይ መስቀል አለው። ከዚህ በፊት ቁማር ለኛን ለመብላት ለምን ሙስሊም ፋኖ ወደ ድርጅቱ ላይ ከፊት ሆኖ አልመጣም ብላችሁ ኮሎኔል ፋንታ መሀቤ ገፍተውት ነው ምናምን ብዙ ነገሮችን እንኳን አልፈናችኋል። በሃይማኖት ከመጣችሁ ኡስታዝ ጋር ሄድና ጠይቅ። በሃይማኖት ከመጣችሁ ቤተክርስቲያን ጋር ሄድና ቄስ ጋር ጠይቅ። እኛ የዛ ዓላማ የለንም። እኛ አማራ ሞተብን ብለን ለአማራ ህዝብ እንጂ ወጣ ነው የተሰለፈው። ፖለቲካ እየሰራንበትም ያለው በሃይማኖት አላቀም አታቀኝ። ኦርቶዶክስ አማኝ ነኝ እንዴ? ምን ነው ይሄን ያክል ለሃይማኖታችን ትኩረት አድርገን እናንተ ለሃይማኖታችን እንደምትቆሙት እኛም ለሃይማኖታችን እንድንቆም ታስገድዱናላችሁ እንዴ?
ሃይማኖት እኮ ስስጎናችን እኮ ነው ጎበዝ። አንተ ለሃይማኖትህ እንደዚህ ስትል እኮ አንተ ጋር መስራት አልችልም። እኔም ለሃይማኖት ይልሃል። ይህ ትግል ግን የሃይማኖት አይደለም። አንደኛ እስልምና ያገባው፣ ክርስትና ያገባው፣ ፕሮቴስታንት ያገባው ማንኛውም ሃይማኖት አያገባህም። በአማራ ፋኖ ትግል የአማራ ብሶት የወለደው ፋኖ እንደመሆን መጠን በዚህ ውስጥ ያለው የማንነት ጥያቄ ያለበት ፋኖ ብቻ አማራ የሚል ነገድ ማለት ነው። ምን አገባኝ ስለኔ ኦርቶዶክስ ለምን አለምን ፕሮቴስታንቱ ታጋይ እኮ አለ። ፕሮቴስታንት አማራ ፋኖ እኮ አለ። አንተ ስለ እስልምና ስትጨነቅ እኔ ስለ ኦርቶዶክስነት ስጨነቅ ፕሮቴስታንቱ መጥቶ ደግሞ እድል እየሰጠው እኮ ነው ያለው። ለምንድን ነው እኛ ፕሮቴስታንቶች ይሄን ኮከብ አድርገበት እንድትመጣ አልፈልግም ባንዲራህን ቢለስ ምን ታመጣለህ? እንደገና ለሱ ባንዲራ ልትጨነቅለት ነው? አንዳንዴ አስተውሉ። በቃ የአማራ ፋኖ ባንዲራ የለውም፣ የአባቶቹ ባንዲራ ነው። የፈለከውን ባንዲራ ጨረቃ ማሳተመህ ፎቅ ማሰረተበት ደመቀ ዘመነ ካሴንም አስለጥፈበት አሳምነውንም አስለጥፈበት ይዘህ መውጣት ትችላለህ። የእንግሊዝ ፋኖና የጀርመን ፋኖ ዲያስፖራ ፋኖና አማራ ክልል ያለው አማራ ደግሞ አንድ አይደለም። ምሳሌ ለለ የፈለኩት እዛ ጋር ያለው እዚህ ጋርና እዚህ ጋር ያለው እዚህ ጋር አንድ አይደለም። ወደድክም ጠላ እዚህ ጋር ያለው ፋኖና ደጋፊም አንድ አይደለም። እኛ የምንደግፈው ፋኖ ነው። ፋኖ ይዞት የሚወጣው ባንዲራ ነው እኛ ምልክታችን የሚሆነው። እኛ ቤተክርስቲያን አረንጓዴ ቢጫ ቀይ ባንዲራ አላት አይደል? ቤተክርስቲያን አረንጓዴ ቢጫ ቀይ ባንዲራ ኑሯት ግን ከመሃል ላይ ምንድነው ያላት? የሰማዕታት የአባቶቻችን የጻድቅ አባቶቻችን ምልክት አለው አይደል? በቃ የቤተክርስቲያን ባንዲራ እሱ። አይ እኛ ሙስሊሞች እንደዚህ ብለናል፣ እኛ ፕሮቴስታንት እንደዚህ ብለናል ነው፣ ኦርቶዶክስን እየተጫኑ ነው ምናምን አይነት አጀንዳ አታምጡ። በቃ እንደዛ ከሆነ ደግሞ ኡስታዝ ጋርና ዳቆን ጋር ቄስ ጋር ሄደህ ተነጋገር። እፎይ አለን እኛ ጋር መንጣት አይጠበቅብህ። እፎይ ጋር ሄድና ግጣ። በሃይማኖትም መገጣጠም ከፈለግ እኛ የባሰ ችግር ውስጥ ለመክተት የአማራ ህዝብ ነፃ እንዳይወጣ ስራ አታብዙብን። እኛ ስለ ሃይማኖት የምናወጋበት አጀንዳ የለም፣ ስለ ሃይማኖት የምንጨናነቅበት የለም። በቃ ይኸው እዚህ ጋር ያሉት በሃይማኖት አንተ ብትጨናነቅ ለምሳሌ ኦርቶዶክስ ናቸው አይደል? መሀል ላይ ያለው ፕሮቴስታንት ሊሆን ይችላል። ለሱ ባንዲራ መስቀል ያለው ባንዲራ ወይም ደግሞ ኮከብ ያለው ባንዲራ ለምን ይዛችሁ ወጣችሁ ማለት አለበት ባሉ እና አፄ ምኒልክም እኮ ምን እንናገር ከተባለ እኮ ታሪክ ስምታመጣው እነ ጃንሆይም እኮ ምንም ብታመጣቸው ሁሉም የራሳቸው ማንነት አላቸው። አረንጓዴ ቢጫ ቀይ ባንዲራ ላይ የእስልምና እምነትስ እስኪ ምን ይሰራል ብዬ ብጠይቅ ምን ታላለህ? ምን ታመጣለህ? የእስልምና እምነት ሃይማኖት ኮከብ ምልክት በአረንጓዴ ቢጫ ቀይ ባንዲራ ኑሮ ያውቃል እንዴ? አያውቅም። መስቀል ኑሮ ያውቃል? አያውቅም። ስለዚህ ያልበላችሁን አትከኩ። አንበሳ ያለው የነ ጃንሆይ ነው፣ የመንግስቱ ኃይለ ማርያም ነው፣ የሌሎቹ ነው። እኛ እነሱ ደግሞ የመንግስቱ ኃይለ ማርያም ባንዲራ እኔን አይወክልም፣ የአማራ ፋኖን አይወክልም። ሁሉም የስሜቱን ነው። በቃ የጀግንነት ምልክት ስለሆነ ነው ይዞት የሚወጣው ባንዲራ ያለው። ኮከብ ይዤ መውጣት እኮ ነው ይችላል። አሁን አረንጓዴ ቢጫ ቀይ እንደ ኢትዮጵያዊ ኮከብ ያለበትን ባንዲራ እኮ ይዤ መውጣት ይችላል። የአማራ ፋኖን አይመለከትም፣ የኢትዮጵያን ህዝብ ግን ይመለከታል። አንዳንዴ በገባችሁ ልክ ማለት ነው ደደባት ነው። እግዚአብሔርን ነው ማለት በቃ ሃይማኖት ጦርነት የለንም። በሃይማኖት ጦርነት ሲነሳ ያኔ እንገጥማለን። ድርጅታችን አፋብን ነው፣ መሪያችን ዘመነ ካሴ ነው። አለቀ። ስለዚህ የእስልምና የክርስትና የፕሮቴስታንት የምናምን አጀንዳ አንፈልግም። አታምጡብን። ስነ ስርዓት ያዙ። ቴንክ ዩ። ቀጥል ሙጌ። እኔ ሄድኩበት። አዎ አይ አላረገውም። ሀብቴ ግን ሲቀርብ ሲጠራ ስላየሁኝ በዛ ጉዳይ ስለጠየቀች ነው። ሀብቴን ስራዬ ብለው ጠርተውት እና ሀያት በዚህ በፊት ነግሬሃለሁ። ቪዲዮ ሁሉ ለቅቄልህ ለኛ ልጆች ሰጥቻለሁኝ። ቀድመን መስራት አለብን የምንለው ለዚህ ነው። የመከተው የደሳለኝ ሳይሆን ሸዋ ላይ አንድ ድርጅት የኢንጂነር አሻግሬ ወይም የነዘመነ ምናምን ሳይሆን ጎጃም ላይ አንድ ዘሴም ቲንግ ወሎ ላይም እንደዚሁ አንድ መሆን መዋሃድ አለበት ነው። አነሰም አደገም ሁሉም በታ ልዩነት ስላለ አሁን ጎጃም ምንም የለም ማለት አትችሉም። አሉ እነ ኢንጂነር አሻግሬ አሉ፣ የራሳቸው በቁጥር ይነሱም ይደጉም የራሳቸው ፋኖች አሏቸው። ይሄ ባደረጃጀት የራሱን መሪ መርጦ አንድ ሆኖ መምጣት ነው። ይሄ በመዋቅር የሚሰራ እንደ ድርጅት አፋብን የሚሰራው የመዋቅር ስራ ነው። ለዚህ ዘግይቷል ወይ? አዎ ዘግይቷል። የኛም ጥያቄ ነው። አፋብን በጣም ዘግይቷል። በጣም ጊዜ ወስዷል። ይሄን ማድረግ ጊዜ አያስፈልገውም ነበር። ምክንያቱም
ብልጽግናም ፕሮፓጋንዲስቱም አፋብንን ሊያፈርስ የሚፈልገው ጉዳይ ግን ተደርጓል። ዛሬ ወደ ቀጥል እየመጣሁልህ ነው እንዴ? እየመጣሁልህ ነው። አዳምጥ። ዋናው እኮ ወደ ፖይንቱ እየመጣሁልህ ነው። ስለዚህ የአፋብን የመጨረሻ ድርጅቱ ተሰራ የሚባለው እንደኔ ጎንደር አንድ ሆኖ ሰራዊቱ ተዋህዶ ሀብቴ ደረጀ የሚባል ሲቀር ሸዋ ላይም እንደዚሁ ደሳለኝና መከተው ሳይባል ተዋህዶ አንድ ሰራዊት ሲዋሃድ ነው አይደለም? ይሄ ኮሮችም ክፍለ ጦሮችም ተዋህደው አንድ የበጌ ምድር አንድ የሸዋ ሰራዊት እንደ ሁለቱ ምሳሌ ልውሰድ ብዬ ነው ሲሆን አፋብን ስራ ሰራ የምንለው ያን ጊዜ ነው። በዚያ ደረጃ ደርሷል ወይ? አልደረሰም። ግን ምን ደስታ ይተናል። ለምሳሌ ትናንትና የጎንደር አንድነትን ያዘገየው በእነ ሀብቴ በኩል የበላይ ዕዝ በጦር መሪው በኩል የጠቅላይ ዕዙ ራስ ደረጀ መሪ ሊሆን ተስማምተው የነ በላይ ዕዝ ደግሞ መሪ ይዞ ሰብሳቢ ሊመሩ መሪ ባለማቅረባቸው ባለመስማማታቸው እርስ በርሳቸው ዘግይቶ ትናንትና መሪ መርጠዋል ዮሐንስን አይደል? ለኛ ለትግሉ ደጋፊዎች ትናንት ደስ ብሎናል። ምክንያቱም አትሊስት በላይ ዕዝ መሪ ከመረጠ ካሁን በኋላ ቁጭ ብለው አብረው ለመነጋገር እድል ያገኛሉ። አንድ ስቴፕ ጥያቄያችን አድጓል፣ እነሱ መሪ መርጠዋል ብለን ተስማምተዋል በሚል ደስታችን ገልጸናል፣ ወይም ደግሞ ደስ ብሎናል። ሸዋ ላይ ዛሬ ምን ሆነ ነው? እኔ ሸዋ ላይ መከተውና ደሳለኝ አብረው ሲቀመጡ ትልቅ ትርጉም አለው። በነገራችን ላይ ቁጭ ብለው ተነጋግረዋል። የተነጋገሩት ለፎቶግራፍ አይደለም ወይም እርስ በርስ ላለመተኳኮስ ብቻ ነው ብዬ እኔ አላምንም። አሁን ላልኩ ጉዳይ ነው። ነገ መሪ መርጠው ሰራዊቱን አዋህደው ሸዋ ላይ አንድ ህዝባዊ ሰራዊት የሸዋ ሰራዊት ሸዋ ላይ በአንድ መሪ የሚመራ አንድ ጦር መሪ የሚመራው አንድ ሰብሳቢ የሚመራው ይሄን ለማድረግ ቁጭ ብለው ተነጋግረዋል። መቼ ይሄን ይጨርሱታል? ጎንደር ሲጨርስ፣ ወሎ ሲጨርስ፣ ሸዋ ሌሎችም ጎጃም ሲጨርስ እነሱም ይጨርሳሉ። ለዚህ ትልቁን ድልድይ የመሰረት ድንጋይ ያስቀምጠዋል ዛሬ። ይሄ ለኛ ድል ነው፣ ለብልጽግናዎች ደግሞ ይሄ ለቅሶ ነው። በቃ እኔ ይሄን እምላችሁ ባጭሩ። አመሰግናለሁ።